ዛሬ እዚህ ጋር በልጅ ተናግሮሽ ደምባ ያለቀሽ ነው። እዚህ ጋር አንድ እናት ደግሞ ባንቺ ብርታትና ባንቺ ማንነት ባንቺ ጥንካሬ ባንቺ ኃይል ማለት ነው ምን የመሰለ ሆስፒታል ውስጥ ሁለት ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ ይኸው እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው የኔ ፍቅር። ምን ሆነሽ ነው? በአላህ ለታው ዛሬ ነበር አይደል ሰርጀሪው? ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስኪወጣ እየጠበቅን ነው የኔ ፍቅር። ኧረ በአላህ እንደዚህ አትሁኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት ነሽ። ለኔስ ጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለልጅ ሳልተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ልጇ የታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ሌሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንት ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ስሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አውዬ ያለ ስሜ ታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡልኝ የፈለጋችሁትን ለቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይሄን የመሰለ ሆስፒታል ፈጣሪ እንዳልፈጠረኝ በመልኬ እናቴን አባቴን ባለቤቴን የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር። ባለቤቴንም ሰደቡት። አንቺ ሚዲያ ላይ ባትወጪ እኮ እኔ አልሰደብም ነበር። አርፈሽ ተቀመጪ ይለኝ ነበር። የተማረ የበሰለ ሰው አንደርስታንድ የሚያደርግ ሰው ባይሆን ራስሽን ሁኚ የሚለኝ ባይሆን ምንም ብሆን ከጎኔ የሚቆም ሰው ባይሆን ጥንት አስጠፍተው ነበር። እኔን ለማስጠፋት ባለቤቴን ሰደቡት። ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሪን ሰደቡት። እሷን ስትፈጠር ተሳስተካል፣ መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ነው ያሉት? እሷን ለመፍጠር እኮ ምንድነው ቦርዴ ነው ሻሜታ ደፍቶ 3 ባቄላ ጣል ጣል ማድረግ ነው። ፊቷ ቅርጽ የለው ምን ይላት መተኮስ ያለባቸውን ጥይት ሁሉ ተኩሰው መተኮስ ያለባቸውን ጥይት ተኩሰው ሀቢባ ልትወድቅልን የምትችለው በዚህ በቆንጅየው በሚያምረው ልጅሽ ነው አሉ። በሳይመን ደግሞ ልጅ የምትወድቂው መስሏቸው ነው። ገባሽ? የልጄን ታሪክ በኩራት እናገሯለሁ። ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጥቼ 24 አወር እየለፈለፍኩ ልጄን ትሬን አድርጌ ልጄ እንዲናገር ያደረግኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄንን እንደገና ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ ይናገራለሁ። ከነጎዳ ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ የባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? ሰው እንዴት ነው በተፈጥሮ ፈጣሪ በሰጠው ነገር ለማሸማቀቅ የሚሞከረው? እዚህ ድረስ ጨካኝ ሰዎች አሉ። እዚህ ድረስ ነገ ልጄ ሲያድግ እንደው አማርኛ የሚችል ቢሆን ኖሮ እንደዚህ እየተባለ አንገቱን እንዲተፋ የበታችነት እንዲሰማው ታደርጉ ነበር። እንኳን ይሄ ነገር መጣ። ልጄን ከአበሻ አርቄ አማርኛ ሳላስተምር እንዳሳድገው ትምህርት ሆኖኛል። እንኳንም አማርኛ አልቻለ ልጅ። መቼም ነው አማርኛ ማላስተምረው። መቼም ሲያድግም ጓደኞቹ ሌሎች ዜጎች እንዲሆኑ ነው የምፈልገው። እንደዚህ ከሆነ እኔ በገዛ ፊጋዬ እንደዚህ መወጋ ከሆነ እኔ የምደክምለት የማግዘው ህዝብ እንደዚህ ስደረግ ዝም የሚልም ከሆነ ሀቡ ከሱ ነው የምጠብቀው መኖሩን
የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ ፍርዱን ያሳየኝ። ተይ በእናትሽ አቡ በአላህ በቃ በአላህ አልኩሻ ከአላህ የሚበልጥ ነገር ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰድበውታል። ማሪ በቃ ይኸውልሽ አሁን እኮ መልሰን እዛው ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች እነዚህ ከሰው ቢፈጠሩ የህፃን ልጅ መልአክ ምንም የማያውቅ ፎቶውን ለጥፈው አይሰድቡትም ነበር ልጄን። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ። ዓለም እንዲያ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄ ነው ደንቆሮ የማይሰማ ብለው የሰደቡት ልጄ ነው። ተይ በእናትሽ አቡ ኖ፣ ይሄማ ልጄን መካድ ነው። ይሄማ ልጄን መካድ ነው። ልጄን እንደ ካድኩ ነው የምቆጥረው። ይሄንንማ ዝም ካልኩ ራሴ ሲሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልኬ፣ ፈጣሪ ፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ኃይል ያለው? አላህ ነው አይደለ ኃይል ያለው? በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ። እሺ ከአንቺና ከአላህ አቅሙን አላህ እንዳያሳይሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ ኃያል ጌታ ነው። እኔ ለጠላት ያላለቅስም እኔ ብቻ ግን ዓለም ጭካኔያቸውን እንዲያይልኝ እፈልጋለሁ። አልፈልግም ዓለም እንዲሰማ እፈልጋለሁ። ዓለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ ዓለም እንዲያይልኝ እፈልጋለሁ። ይህን ቪዲዮ ለታሪክ እንዲቀመጥ እፈልጋለሁ። እኔን ዝም ብያለሁ። እኔን ሲያብጠለጥሉኝ መልኬን የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገሬን ሲሰድቡ ጸጥ። አንድ ቀን ምላሽ አልሰጠውም። እናቴን ሲሰድቡ፣ አባቴን ሲሰድቡ፣ ባለቤቴን ሲሰድቡ ጸጥ። ቀይ መስመር ግን አለ። ማንም ሰው ቀይ መስመር የማያልፈው አለው። ልጄ መልአክ ነው። ልጄ ህፃን ነው፣ ምንም አያውቅም። የ8 ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ መስደብ ምን አይነት ይህ? እነሱ ናቸው ማህበረሰብ የሚያሰድቡት ወይስ እኔ? ማህበረሰባቸው የሚያስተምራቸው ልጅ እንዲሰድቡ ነው? ይህንን ነው ዓለም እንዲያይልኝ የምፈልገው። ዓለም እንዲያይ ይፈልጋለሁ። በአረብኛ በእንግሊዝኛ ተርጉሜ ነው ቪዲዮ ሰርቼ ለዓለም በቃ ዓለም ይወቅ የእነዚህን ሰዎች ጭካኔ። ከዛ ማንን ምንን እንደሚወክሉ የዛኔ አብረን እናያለን። ይህንን ከሆነ የሚያስተምራቸው የእነሱ ማህበረሰብ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው ማህበረሰብ አሰዳቢ? እኔ ፍርዱን ከፈጣሪ ነው የምጠብቀው። ግን ዓለም እንዲያይ ጭካኔያቸውን፣ ብልግናቸውን፣ አረመኔነታቸውን ዓለም እንዲያይ ይፈልጋሉ። ቪዲዮን ራሴው በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም፣ ሀገሬን አሳልፌ አልሰጥም ብዬ ነበር እስካሁን ድረስ። እናቴትም በአረብኛም በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ ልጄ ላይ የተደረገውን ነገር ዓለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ። በልጄ ግን ዝም አለ። ልጄን አልከዳውም። ለምን ብዬ ነው ዝም ብለው? ቲክቶክ እንዳይዘጋ ብዬ ነው ልጄን የምከዳው? ለቲክቶክ ብዬ ነው ዝም ብለው? አካውንቴን እንዳያዘጉብኝ ነው? ወላሂ አይደለም ለእሱ ምናምን ብለሽ አይደለም። ይኸውልሽ ለአላህ የሰው ልጅ ይኸውልሽ ማሪ ለአላህ ከሰጠ ያላህን ነገር ነው መጠበቅ ያለብሽ። ለዛ ነው እኔ አሁን እንደዚህ መናገርሽ ተገቢ አይደለም። ለአላህ የተውሽ ነገር እዚህ ጋር ካወራሽ አልሳደብም። ይኸውልሽ ለአላህ የሰጠሁትኝ እኔ እንደነሱ አቅም የለኝም የስድብ። ለምን እኔ ጨዋ ቤተሰብ ነው ያሳደገኝ። በተግባር 2 ዓመት ቲክቶክ ላይ ስታቁኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላውቅም። አይደለም እንደነሱ እንደሚሳደቡት ብልግና ስድብ፣ አጸያፊ ስድብ፣ የተከበረውን አባቴን የሰደበችው ስድብ አጸያፊ። እናቴን የሰደቡት ግሩፕ ነው። እናቴን፣ አባቴን፣ ባለቤቴን፣ ሁሉ ነገሬን እራሴው የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው እማፍርበት ታሪክ ቢኖረኝ እኮ አልናገርም። ሁሉ ነገር ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄን የምኖርለትን የሰው ልጅ ሰድቤ አላውቅም። በቃ አቡ በቃ ወደ ሳቅ ወደ ጨዋታች ተመለሽ። በማርያም ይሄንን ነው የኔ ሲሆን በቃ ይባላል።
ለምን እንቃወማለን? ሀቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን እስከ መጨረሻ ነግሬዋለሁ፣ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገውን ያውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ። ካለበለዚያ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሴጣን አምላኪ ነው መሆኑ። ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ እንዴ? እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ነው ዝም የሚለው። እኔ አንድ ሰው ሆኜ የሁሉ ነገር ሲደረግብኝ እኮ በቃ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ ሀቡ ለአላህ ሰጥተሻል። ለስንት ሰው በ2 ዓመት ውስጥ የስንት ሰውን ባብሻለሁ። ለስንት ሰው ቆሜያለሁ። ለአላህ የሰጠ ሰው ደግሞ ይኸውልሽ አላህ አሁን የፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል። አላህ ፍርዱን ያሳይሻል። ሁሉ ጠብቃለሁ። አንድ ሰው ደግሞ አንገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ይብያ ሀቡ እስቲክፋር አድርጊ ማሪ። ምን ሆነሽ ነው?